ኦፊስ ነበር። በሩን ዘጋውና አሰማሁት። እንደዚህ ራሱን ነው ያዘ። እኔ ሴት ልጅ አለች፣ ይቅርታ በቃ ተዩ ባላወቅኩ ነው ያለ። ከዛ ለእኔ ደግሞ ለአከራዬ አንድ ቅርብ ስለሆነ ለስራ ቦታ እዛ ተከራይተን ነበረ ቤት አውጫት እሷን ብሎ ለእሷም እንደዛ ብሎ በቃ የማያደርገው ነገር የለም እና ሀቄ እንዲመለስ ነው የምፈልግ። በቃ ሀቄ እንዲመለስ እና ስራዬን እንድሰራ። እኔ ደግሞ በጣም ጎበዝ ነኝ። አንድ ነገር ካስቀመጥኩ ራሴ ላይ አልፈዋለሁ በስራ። ያ ቃል ደግሞ ስንት ማኪኖች ሞዲፊክ ቶታሊ ከዜሮ። እኔ አሁን ነርስ ነኝ። እሺ የሱ ኦኬ ስራው ነው ገባ። ቢመሰገንም እንደዛ ያህል አይደለም የሚመሰገነው። እኔ ስራ አይደለም አዶን ኢቭን ኖ አይዲያማ የለኝም። ግን እልኩ በቃ ዩኖዋት ማሸነፍ አለብኝ ብዬ ሞዲፊክ ቶታሊ ሞዲፊክ ስፖርት ካሮች ምንም እዳ ላይ ነኝ። እንግዲህ ስፖንሰር አድርጌ የሰራሁላቸው በጣም ደስ ብሏቸው ፖስት አድርገን በጣም ይሄ ለምንድን ነው ቪዲዮ ቁጭ ብያ ያለው እንዴት እንደሚሰራ ምናምን ማታ ጠዋት ሂጄ ባለሙያ ከኔ ጋር የሚሰሩ ልጆች አንደኛ ናቸው። እግዚአብሔር ይባርካቸው። ግን ያነ ደግሞ እኔም አስተዋጽኦ በጣም የከፈልኩ ነው። ዲዛይን ማውጣት ሞዲፊክ እንዴት እንደሚደረግ ምናምን ሁሉ ጥናት ላይ ገባው። ለምን ማለፍ እፈልጋለሁ። እሱ ለምን ገንዘብ አይደለም፣ ገንዘብ ይሄዳል ይመጣል። ግን አምገነ ሪች ዌር ዩ ሪች ዳ ፖይንት እኔም እደርስበታለሁ ብዬ ነው የሄድኩት። በስራዬ እንድታወቅ ፈልጌ ነበር። ግን ያው የሚያደርጋቸው ልክ አልነበረም እና ሳልወድ በቃ ተውኩት። አይዞኝ እኔ ከጎንሽ ነኝ። እግዚአብሔር በሚያውቀው ውቤም እናወራለን። እግዚአብሔር ከእናንተ ጋር ይሁን። እኔም ያለውን ነገር በተለይ ጠበቃ ሰብለን አግኝተሽ አውሪያት። አይ ቲንክ ኢንፎርሜሽን በውስጥ ስጧት። የጠበቃ ሰብለን ስልክ ቁጥር ደውላት አውራ። ነገሮቿ በሙሉ የለፋችበት ደም የተፋችበት ሀብት ንብረቷ ነው። ይህን ነገር ለማስመለስ ከባድ አይደለም። በማስረጃ እስካለ ድረስ ይሳካል ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። እኔ በደንብ አድርጌ በዚህ እከታተላለሁ። አይዞኝ እህታችን፣ አይዞኝ። ግን ውስጥሽ አይሰበር። ውስጥሽ ምንድን ነው? ማደንደን እደርሳለሁ፣ ይሳካል ብለሽ ነው ማለት ያለብሽ። መሳካት ይችላል። ሰው ነው የሚያስፈልገው። አሁን በሙሉ ሰው አይቶታል፣ በሙሉ ሰው ተከታትሏል። ይህንን ነገር አይቶ ታፒሴሪ እሱ ጋር ሄዶ የሚያሰራ አይኖርም። እርግጠኛ ሆኜ ነው የምነግርሽ። ምን አድርጎ ነው? ምክንያቱም ሴት ልጆች አሏችሁ። እዛ ሄዳችሁ ለምታሰሩ ወንድምና እህቶች ሴት ልጃችሁ ነገ እንደዛ ብትሆን እህታችሁ፣ እናታችሁ፣ ወገናችሁ የሆነ ሰው በዚህ ደረጃ ተበድሎ ተዘርፎ ሙሉ ሀብት ንብረቱ ተዘርፎ ከዛ በኋላ ሀብታም መጫወት እጅግ ይሰቀጥጣል፣ ያሳዝናል። ስለዚህ ያንን ነው ምለው። አይዞኝ። ይህን መልእክት ሙሉ ሰው ሰምቶታል እና ከጎንሽ እንሆናለን ባይነኝ። እግዚአብሔር ከአንቺ ጋር ይሁን እናቱ። እሺ በርቺ። አሜን። ውብዬም ሰላምሽ ይብዛ። አይዞን። እሺ አይዞን። እሺ ለሌሎቹ ትንሽ ምክር መስጠት ስላለብኝ ነው። ትንሽ ጓል በልባቸው። እሺ መልካም ጊዜ። እኔ ለሌሎቻችሁ እህቶችም ሆነ ወንድሞች ከዚህ ሄዳችሁ ትዳር መሰርታለሁ ለምትሉ ማናችሁም ኢትዮጵያውያን ማናችሁም የወንዶቹ ፖለቲካ አስወልደ አምጣት የሚባል ቆንጆ ፖለቲካ አለ። የወንዶቹን ልንገራቸው። ያራዳለች ወንዱ ከዚህ ሼባ የሆነ ኢትዮጵያ ሲሄድ ኧረ 1 2 3 አስወልደ አምጣት። በመውለድ ፍቅር አይመጣም። ስለወለድክ ፍቅር ሰጥ ማለት አይደለም። እዚህ አምጥታ ቻይልድ ሰፖርት ታስከፈክፋለች። እማትወድህን ቢያንተ ያልሆነችውን ምንም ብታደርግ ለውጥ አይመጣም። ለወንዶችም ነው የምነግራቸው።
በእድሜ የ50 የ60 ዓመት ሆነ የ20 ዓመት ከፈለግ ምንም ከአንተ ጋር ኮመን የሆነ ነገር የላትም። እውነቱን ልንገርህ፣ በሀብት በንብረትን ልትኖር አብራ ትችላለች። ፍቅር የሚባለውን ግን ይናፍቃል። የሆነ ጊዜ ላይ ትሄድባለች። አሁንም የምነግራችሁ በሴቶችም እንደዚሁ ነው። ሴቶች ሀብት ንብረት ይዛችሁ ኢትዮጵያ ሄዳችሁ ኢትዮጵያ ያለውን አገባለሁ ለምትሉ ፈጣሪው ናችሁ፣ ፈጣሪው ናችሁ። እጅግ የሚያሳዝን ለስለስ ብለው ነው የሚቀርቡት። ለምን? ከኢትዮጵያ ኑሮ ከባድ ስለሆነ ያንም ብለው እንጂ ፍቅር ኖሯቸው አይቀርቧችሁ። ለምን? ኢትዮጵያ እየኖራችሁ እነዚህ አይነት ሰዎች ለምን አልቀረቧችሁ? ይሄ እኔ ጥያቄ ነው። ለምን አልቀረቧቸው? አሁን ኢትዮጵያ እያለው ያልቀረበችኝ ሴት አሁን ዮኒ ማኛን ብትቀርበው ምንድን ነው የሚጠቅመው? ተግባባን። አብዛኛው ያለው ችግር እንደዛ አገባለው ተብሎ የሚባለው ነገር ብዙ ሴቶች በተለይ ሀብት ንብረታችሁ ሙልጭ ተደርጎ ተወስዷል። ድንጋይ ናችሁ። ፍቅር ላይ ስለሆናችሁ አትሰሙ። ከሆነ በኋላ ነው የሚቆጫችሁ። ከስሜት ውጡና እውነተኛ ነገር ላይ ራሳችሁን አስቀምጡት። እቺ ልጅ ከሚገባው በላይ ነው የተጎዳችሁ። ሰብሯታል። በእውነት እንትኗ ያሳይሃል። በጣም እኔ የተሰበረች ታውቃለህ። የሀገርን ልጅ አግብቼ በቃ ኢትዮጵያ ገብቼ በቃ የራሴን ስራ ጀምሬ ከሀገሬ ልጅ ጋር ልቀር ያለች ሴት ናት። እንዳለ ገንዘቧን ወስዶ በቤተሰብ አካውንት አድርጎ ለቤተሰብ ቢዝነስ ከፍቶ አፍንጫሽን ላሺ ብሎ ከሌላውን አስረግዞ አሁን ሽማግሌ ልኮ ካስረገዘ በኋላ ሽማግሌ ልኮ ሌላ ሴት ሊያገባ ነው። ከዚህ በፊትም ባለትዳር ነበር። 2 ልጆቹን ፈቶ ነው። ከዛ ይቺንም አገኘ፣ ይቺንም አላለም። ከዛ 3ኛ ሲመጡ ለስላስ ሲሆነ ይቀርባሉ። ሰይፉ ሾው ላይ ይቀርባሉ። ሰይፉ ሰው እንደዚህ ጎበዝ ሆነ ባለሀብት ሆነ ተቀየረ ሲባል ይመጣል፣ አቅርበኝ ይላል፣ ይቀርባል። ያው ምን ፕሮሞሽን ነው የሚሰራው። ሰይፉ የሚያውቀው ነገር የለም በዚህ ጉዳይ ላይ። ሰይፉን ብሌም ማድረግ አይቻልም። መጣ ቀረበ። እችን ሴት ግን እስቲ ሰይፉ አቅርባትና ይወራ። እቺ እህት በዚህ ደረጃ በደሏን መታ ትናገር። እሷ ፊት ይህንን ነገር ይመስክር። ዝም ብዬ አፏን እንደዚህ ብዬ ያስኳት ብሎ ዋሽ። እንደዚህ ዝም በይ ብሎ እንደዚህ ስለተባለ ነው ሴት ልጅ በዚህ ደረጃ ስብና የሚጎዳ ውስጧ የሚጎዳ። ታንክ ዩ በዚህ ደረጃ የምትሰበረው በጣም በጣም ያሳዝናል። እና እባካችሁ ወንድሞችም እህቶችም ይሄ ትንሽ አቅም ኖሯችሁ ኢትዮጵያ ሄጄ እንዲያደርጋለሁ ለምትሉ 90% አይሳካላችሁ። 90% ነው ማወራችሁ፣ አይሳካም። ምክንያቱም የምትኖሩበት ላይፍ የምትኖሩበት ሲስተሙ ኮምፕሊትሊ የተለያየ ነው። ምንም አይገናኝ። ስለዚህ እዚህ በመጡ ነገራቸው አንቺ ነሽ እንደ አዲስ ያንን ሰው ላይፉን የምታስጀምር። እንደ አዲስ ባል አንቺ ነሽ፣ እሱ ሚስት ነው። ስለዚህ የማይሰራውን ነገር ስንነግራችሁ መቶ ማልቀሱ መቶ ህይወት እንትኑን እንትን ማለት በጣም አዝናለሁ። በጣም ነው ያዘንኩት። በተለይ ሀብታችሁ ንብረታችሁ ሌላ 5 ቢዝነስ ተከፍቶበት ብታዩ ምንድን ነው የምትሉት? ኢትዮጵያ ይቺ ሴት ወንድም ቢኖራት እንደዛ ያደርጋት። በደንብ እንደዚህ አይነት ሰዎች ባህሪያቸውን ልንገራችሁ። የእንደዚህ አይነት ሰዎች ባህሪዎች በደንብ አጥንተው ነው የሚገቡት። ታላቅ ወንድም ቢኖራት እንደዚህ አይነት ጨዋታ የለም። ፍርጥም ያለ ወንድም ቢኖራት ኢትዮጵያ ላይ እንደዚህ አይነት ጨዋታ ማንም አይመጣም። እናንተም በብዛት የሚጎዷችሁ አጥንተው ነው የሚመጡት። እንደዚህ አይነት ሰዎች ሁልጊዜ ወንድም የሌላትን ሕፃን ልጅ የሆነ ወንድም ካላት ምናምን ይገቡበታል። ምንም አታመጭማ።
ግን የእሷ ኩያ ወንድም ቢኖራት እናቱ ወልደዋለች። ይህን አያርገው አያርገው። እንደዚህ አይነት ሽወዳም አይሸወድም። ስለዚህ እንደሚያረጉ ወንዶች እንዳሉ ሁሉ እንዲህ የሚበደሉ ሴቶችም አሉ። ከኢትዮጵያ ከአሜሪካ ሆነው አውሮፓ ሆነው ካናዳ ሆነው ሴት ልጅ ያመጣሉ። በእድሜያቸው ግማሽ የምትሆንን ያመጣሉ። እዚህ ስቃይዋን ነው የሚያብሏት። ስቃይዋን ውጪ ደጁን እንዳታውቀው አድርገው ነው የሚያኖሯት። የሚወስዷት ግሮሰሪ ሻፕ ነው፣ እቃ ሊገዙ ይሄዳሉ፣ ይመለሳሉ። ቤት ከቤት ደጅ እንድታውቅ አያደርጉ። እንደዚህ የሚያደርጉ ደግሞ ጨካኝ 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 አሉ። እኔ ይቅርታ አድርጊልኝ ሮዛ የምትባይ እህቴ ባለፈው ፔጅሽ ገብቼ ነበር። ለሮዛ አድርሱልኝ። ፔጅሽ ገብቼ ነበር። ውስጤ ደስተኛ እየሆናል። ኢትዮጵያ ለኢትዮጵያ ሆኖ ይህን ነገር ወዶች ቢሆን እኔ ደስተኛ ነኝ። ልጁ ሲታይ ልጅ መውለድ የሚፈልግ አይነት ሰው ነው። ሮዛ ስሚኝ፣ ልጁ ልጅ መውለድ የሚፈልግ ነው። እንደምናየው ጎረምሳ ነው፣ ልጅ ያስፈልገዋል። አንቺ ልጅ አትፈልጊም፣ ልጅም መስጠት አትችይም በዚህ እድሜ። እውነቱን ነው የምልሽ። እንደ ወንድማዊ ምክር ስሚ። የቅናት አይደለም፣ ከኔ ጋር ምንም የሚያገናኘን ነገር የለም። ግን ሳየው አንቺ ነሽ ከዛ በላይ የምትንከባከቢው። ወንድ ልጅ መንከባከብ ሲገባው አንቺ ነሽ በዛ ደረጃ ብዙ ነገር እያረግሽለት ያለሽው። መጨረሻሽ እግዚአብሔር ይሁን። እኔ እንደማየው ግን በጣም ይሄ ነገር ወደፊት ጥያቄ ምልክት ውስጥ ነው። ሮዛ ከሰማሺ ወንድማዊ ምክሬ ነው እና የእናትና የልጅ ልዩነት አላችሁ። ያ ልዩነት ካለ ደግሞ በምን ሊስተካከል ቻለ? በገንዘብ በአሜሪካ ቪዛ ተስተካክሏል። ስለዚህ ምናልባት ልትጎጂበት ትችያለሽ። ይህን ሳልልሽ ባልፍ እውነት ውስጤ እያለ ሳልልሽ ባልፍ ሊከፋሽ ይችላል። እናቱ እሱ አሁን በደንብ አድርጎ ነው የሚወድሽ። እንክብካቤ ላይ ነው፣ ምንም የሚጎልበት ነገር የለም። እንክብካቤውን ቢያጣ ለአንድ ቀን አብሮሽ እንደማይሆን እርግጠኛ ነኝ። ስለዚህ ሮዛ እንዲያረገኝ ብትይና ብትመጪ ቀድሜ ነግሬሻለሁ። እንዲህ አደረገኝ እኮ ብትይን ግን አልሰማሽም። አንቺን የወደደች ለአሜሪካ ቪዛ የሚል ሀሳብ ውስጥ ያለ አንፍሮ ሚኒሶታ ስትይ ነው ነገሩ ነው እንዴ ብዬ ግራ ይገባኝ። ስለዚህ ስናየው የጥቅም ጉዳይ እንጂ የፍቅር ጉዳይ እንዳልሆነ አቁን ልነግርሽ እፈልጋለሁ። እንዲህ አይቶ አሁን ለምሳሌ መንገድ ላይ ይቅርታ አድርጊልኝ የእሱ እድሜ ያላቸው ሰዎች እንዲህ አይተው በአንቺ በፍቅር አይማረኩ። ኖባዲ ወይ ማዘርዬ ነው የምንለው። እኔ ለእኔ ራሱ ማዘርዬ ብዬ የምመጣ ሰው ነኝ። እውነቱን ነው የምነግርሽ እናቱ። ስለዚህ ይሄ ልጅ ተጠቃሚ ነው፣ ይጠቀም። ግን በኋላ እንዲያደረገኝ ብለሽ ብትመጪ ነው በኋላ ከሚቆጨኝ አሁን ተናግሬ ልገላገል። በኋላ ከሚቆጨኝ አሁን ነግሬሽ ልገላገል። አንቺ ከልብሽ ወደሸዋል፣ አንቺ ከልብሽ አፍቅረሸዋል። እሱ ግን በደንብ እያደረገ እያጠበሽ። ራስሽን ጠይቂው። ምን ያህል ገንዘብ አውጥተሻል በአሁኑ ሰዓት ለሱ? ራስሽን ጠይቂው እናቱ። ምን ያህል ገንዘብ አውጥተሻል? እሱ ምን አውጥቶልሻል? ስለዚህ እሱ የሚያዋጣው ምንም ነገር ከሌለ አይ ቲንክ ከባድ ነው ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። ግን እኔ ነገሩ አላማረኝም። ግን ይመቻችሁ። ነገሩ በጭራሽ አላማረኝም። እውነቴን ነው። ሮዛና አንድ ከድር የሚባሉ ሶሻል ሚዲያ ላይ መጥተዋል። ገብቼ ነበር ፔጃቸው።
ልክ አሜሪካ ነኝ ስትለኝ እንደነገጥኩ እኔ እዛው ድሬ ላይ ተዋደው ምናምን ነበር የመሰለኝ። ለካ ስሰማ እሷ አሜሪካ ናት፣ እሱ ያለው ኢትዮጵያ ነው። ያው ይገባቸዋል። ስለዚህ እግዚአብሔር ናችሁ። ግን በብዛት እስከማየው ድረስ የእድሜ ልዩነት በወንዱም በሴቱም ትልቅ ከሆነ በመሀል ጥቅም አለ። እግዚአብሔር የእድሜ ልዩነት አሁን ፊዚካሊ ምናምን ወጠምሻ የሚመስል ወንዶች ሊኖሩ ይችላሉ። አንደርስታንድ የሚያደርጉ ወንዶች ሊኖሩ ይችላሉ። በሴት ግን ያልተለመደበት ምክንያት ምንድን ነው? ወንድ ልጅ የ80 ዓመት ሆኖ ልጅ መውለድ ይችላል። ተግባባ። የ70 ዓመት ሆኖ መውለድ ይችላል። ዘር መፍጠር ይችላል። ይኸውን ወጣት ሆኖ ልጅ የሌለው ምን የሌለው ሰው ልጅ መውለድ የማችል ሰው ካገባ ነገሩ ባዶ ነው የሚገባው። ልጅ ይፈልጋለሁ ይላል። የዛኔ ጸብ ይፈጠራል። የዛኔ ብዙ ነገር ይፈጠራል። ስለዚህ ቆም ብሎ ማሰቡ ጥሩ ነው። ውስጤ ስለከበደው ነው ይሄን ነገር የምናገረው። ልጆችስ እንዴት ነው የምታደርጉት? እሷ አይ ቲንክ የራሷ ላይፍ አላት፣ የራሷ ነገሮች አሉ ብዬ አስባለሁ። ግላክ ነው የምላችሁ፣ ግላክ መልካም እድል ብያለሁ። ግን ከችግር አይበልጥም በሚለው እንያዘው። ጀለስ ከችግር አይበልጥም በሚለው እንያዘው። ያለው ምን ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻችሁ።